በሀገራችን ኢትዮጵያ እንግዲህ ከሰሞኑ ታላቅ የሆነ የቁንጅና ውድድር ላይ ስሟ ከፍ ብሎ ተጠርቷል። የቁንጅና ውድድር በሀገራችን በመሰረቱ ቀደም ካለ ጊዜ ጀምሮ ነው የተዋወቀው። በዳግማዊ አጼ ቴዎድሮስ ዘመን ማለት ነው በጎንደር ከተማ ነበር የመጀመሪያው የቁንጅና ውድድር የተካሄደው። በዛም ወቅት እንግዲህ ንጉሠ ነገሥቱን ጨምሮ በርካታ የቤተ መንግስቱ ሹማምንት እንዲሁም ባለስልጣናት በተገኙበት ወይዛዝርቱ መልካቸው እየታየ ደም ግባታቸው እየተገመገመ አቋቋማቸው፣ ሽንጣቸው፣ አይናቸው፣ ጸጉራቸው፣ ተረከዛቸው ሳይቀር ተመርምሮ እውቅና ተሰጥቷቸው እንደነበረ ታሪክ ይነግረናል። በወቅቱም እንግዲህ ጣይቱ ይልማ የተባለች ሴት የመጀመሪያ ኢትዮጵያ ቆንጆ ተብላ እውቅና እንደተሰጣት ታሪክ ይነግረናል። ከዛም በኋላ እንግዲህ ባሉት ዓመታት ሀገራችን ኢትዮጵያ በቁንጅና ውድድር ዘርፍ በዓለም ከፍ ብሎ ስሟ ከሚጠራባቸው ዘርፎች መካከል አንዱ ሆኖ የቁንጅናው ዘርፍ ሲጠቀስ ቆይቷል። እንግዲህ ላንድ ኦፍ ኦሪጂን ወይም ደግሞ ምድረ ቀደምት የሆነችው ሀገራችን የቆንጆ መፍለቂያ መሆኗን ልብ ይሏል እዚህ ጋር። ከዛ በማስከተል እንግዲህ ለአብነት መጥቀስ የምንችለው በ2003 ለዓለም የቁንጅና ውድድር ለመጀመሪያ ጊዜ ኢትዮጵያ ሀገራችን የተሳተፈችበት በሀያት አህመድ አማካኝነት ማለት ነው አመርቂ ውጤት አስመዝግባ ነበር። ከዛም አስከትሎ ባሉት ዓመታት በነሳያት ደምሴ፣ በነሉላ ገዙ፣ በነ አምለሰት ሙጬ በሌሎችም ቆነጃጅቶች ሀገራችን በቁንጅና መድረክ ስሟ ሲነሳ ነበር በዓለም አቀፍ መድረኮች። በቅርቡ ደግሞ ሀሴት ያደረግንባት የዓለም ሁለተኛ በአፍሪካ ደግሞ የመጀመሪያዋ ቆንጆ ሆና ዘውዷን ተቀዳጅታለች። እንግዲህ I am the first ever Ethiopian to ever make it this far and I hold so much pride in it. And I believe making it here is not only for me or for Ethiopia, but for the mothers and children out there, for the kids out there. It is so much more than pageantry and beauty and anything. It is about purpose, and my purpose is to show you that you can do it. Thank you. እሷ ይዛ የመጣችው ትልቅ ሀብት አለ። መገናኛ ብዙሃን ትኩረት አላት። ብዙ የሥራ እድሎች የብዙ በሮች መከፈት እድልን ይዛን የመጣችውና በእነዚህ ሁሉ ስራዎቿ በሙሉ ኢትዮጵያን እንደ ሀገር የምታስተዋውቅበት የኢትዮጵያ ብቻ አይደለችም ግን አሁን የአፍሪካም ጭምር ናትና አፍሪካን በደንብ ፕሮሞት የምታደርግበት ለዓለም የምታሳይበትንም ብዙ ስራ ትሰራለች ብዬ አምናለሁ። እንኳን ደስ አለሽ በድጋሚ። Thank you. እንዴት ነው የዓለም ቆንጆ የአፍሪካ ቆንጆ ከሰፈር ከሀገር አልፎ እንግዲህ ትልቅ እውቅና ነውና ምንድነው ስሜቱ? በጣም ደስ ይላል፣ በጣም ያኮራል። ያው ከቁንጅናም ደግሞ ያለፈ ነገር ነው ብለን ረጅም ጊዜ ያወራሁኝ ነበርና እግዚአብሔር ይመስገን ያው በኔ በኩል ያሉትን ነገሮች በደንብ ለማድረግ ሞክሬ ተዘጋጅቼ ነበር የሄድኩት። እዛ ደግሞ ሞገስ አግኝቼ በእግዚአብሔር ፊት ያው እዚህ ጋር ደርሻለሁ። በጣም ጥሩ እግዚአብሔር ይመስገን። የቆንጆዋ እናት መባል ያለው ስሜት ምንድነው? በጣም ደስ ይላል። በጣም ነው ደስ ያለኝ። ያው እንጃ እኔ ቃላት የለኝም። ይሄን የዚህ ሁሉ ባለቤት የምናመልከው አምላክ ጌታ ኢየሱስ ስለሆነ በቃ ክብሩን እሱ ብቻ እንዲወስድ ነው ፈልገው። የውድድሩ ሂደት አለ ከመጀመሪያው ጀምሮ ለዚህ መታጨትሽ ከዛ ያለው ፕሮሰስ መሄዱ ስለ ፍላይት ብቻሽን ስላደረግሻቸው የመጀመሪያ ዲሲሽኖችም ስታወሪ ነበር አይቻለሁ ከዚህ ቪዲዮዎችና እሱ ሁሉ አልፎ ውድድር መድረክ ላይ ከወጣችሁ በኋላ የመጨረሻው አካባቢ እንኳን ለተወዳዳሪ ለተመልካች ራሱ ትልቅ በቃ ስሜታዊ የሚያደርግ ነውና ወደ መጨረሻ ላይ ያሉት ሁኔታዎች እንዴት ትገልጫቸዋለሽ? ምን ተሰማሽ በሰዓቱ? ምን ይላል መሰለሽ አንድ ማቀው ሰው በእንግሊዘኛ failure is an orphan but success has a lot of parents ይባላልና
እግዚአብሔር ይመስገን የኔ ሰክሰስ የሁሉም ሰክሰስ ነው። መጀመሪያ እግዚአብሔር ይመስገን እንኳን እዚህ ጋር ቆምኩኝ እና ለኔም ደግሞ ከሚቀጥሉ ለሚመጡ ሰዎች ትልቅ ኦፖርቹኒቲ ይሆናል ማለት ነው እና ከዚህ በኋላም በጣም ብዙ ነገር እናደርጋለን። የተሰማኝ የነበረው በቃ ከዚህ በኋላ ከኔ በኋላ የሚመጡት ልጆች ምን አይነት ኦፖርቹኒቲ ያገኛሉ አስተካከልኩት እግዚአብሔር ይመስገን የሚል ስሜት ነበር የተሰማኝ ነበር። ሁሉንም ኤቭሪ ናይት የተከታተልኩትና በቃ የመጨረሻው ሙቭመንት አለ አይደል የዛን ቀን ነው በቃ በጣም እኔ በእንባን የጨረስኩት ተጀምሮ እስከሚያልቅ ድረስ በቃ ሳለቅስ ነበር። በመስጠት በጎ አድራጎት ውስጥ እንግዲህ አምባሳደር ናት። ስለዚህ ይሄ ስራዋ ለዚህ አሁን ለደረሰችበት ስኬት መሰረት እንደጣለ ስትናገር ነበር በዛ መድረክ ላይና ምን ተሰማሽ አንቺ? እውነት ለመናገር እግዚአብሔር ይመስገን በጣም ነው ደስ ያለኝ። ሀሴት ስትሄድ አላይሽም ነው ያልኳት። ለምን ድል አርጋ እንደምትመጣ በሙሉ ልብ ያምን ነበር። ለምንድን ነው ልቧ በጣም ጥሩ ልብ ስላላት እና በጣም ደስ ብሎኛል። እኔም ቲሞቼ በሙሉ የመስጠት በጎ አድራጎት አምባሳደር በመሆኗ በጣም ደስተኞች ነን። ቦርዱም ሁላችንም በጣም ተደስተናል። እውነት ለመናገር እጅግ ነው ደስ ያለን። የብዙዎቻችን የቁንጅና አረዳድ የተለየ ነው። ምናልባት ገጽታ ሊሆን ይችላል፣ ተክለ ቁመና ሊሆን ይችላል። እሱ ብቻ ማለት እንዳልሆነ ግን ስትሳሳይ ስትነግሪኝ ነበርና ከሱ አንፃርስ ሌሎች እንደዚህ አይነት እድል ያላገኙ ግን ደግሞ እድል ማግኘት የሚችሉ ሰዎች እንዴት ይጠቀሙበት? ያው እድሉን ከኔ መማር የሚችሉት ነገር ብዬ ማስበው መሞከርን፣ ተስፋ ለመቁረጥን፣ በደንብ ሃርድ ወርኪንግ መሆንን መማር ይችላሉ ብዬ አስባለሁ። because በጣም ብዙ ተስፋ የሚያስቆርጡ ነገሮች ነበሩ ግን ተስፋ ሳትቆርጪ መስራት ብዙ ቦታ ያስደርስሻል። ያንን ነገር እንዲማሩ ፈልጋለሁ። ደግሞ አሁን ከዚህ በኋላ ብዙ ነገር ይስተካከላል ብዬ ተስፋ አደርጋለሁ። ከቱሪዝም ሚኒስቴር ጋር ብዙ ዝግጅቶችን ሚስ ወርልድንም ከዳይሬክተር ከገኒ ጋር ብቻ ሳይሆን ከብዙ ኦርጋናይዜሽኖች ጋር እንሰራለን። ፍርዶሳም አለች። በጣም ጥሩ ሰዎች አሉ እዚህ ውስጥ አሁን እግዚአብሔር ይመስገንና በጣም ብዙ ነገር መስራት እንችላለን። እነሱም ይሄንን እድል መጠቀም ይችላሉ። ብዙ ስራዎች አብረን እንደምንሰራ ተነጋግረናል። ያው እንግዲህ ዛሬም አዋርዷን ሰጥተናል የአምባሳደርነቷን እና በጣም ደስ የሚል ነገር እንደምንሰራ ተስፋ አለኝ። ብዙ ነገሮችን ከሷ ጋር እንሰራለን ተነጋግረናል። ያንንም መስጠትንም ደግሞ በዓለም ላይ ሆና ዓለም በሚያውቀው መድረክ ላይ ሆና ስላስተዋወቀች በጣም አርገን እናመሰግናታለን። ቤተሰቦቿን ሁሉንም በጣም አርገን ነው እናመሰግነው። ትልቅ ኃላፊነት ነው እንዳልሽው ያንቺ ብቻ ሳይሆን የቤተሰብም ብቻ ሳይሆን የሀገር የአፍሪካም የዓለምም ዜና ነው ይሄና ብዙ ኃላፊነትም ነው። አዘሴም ታይም ደግሞ ጥሎብሽ የሚያልፈውና በቀጣይ ጊዜያት ባንቺ በተሰጠሽ እውቅና ሀገርሽን ከተማዋን እንዲሁም አፍሪካን ለማስተዋወቅ ምን አይነት ስራዎች ለመስራት አቅደሻል? ያው እንደምታውቂ ሀገራችን ብዙ ነገር ማሳየት ትችላለች፣ ብዙ ነገር ማድረግ ትችላለች። በጣም ብዙ ሰዎች አሉ ለዓለም ለአፍሪካ ለኢትዮጵያ በጣም ብዙ ነገር ያደረጉ ብዙ ነገር መነገር ያለበት ነገር አለ ኢትዮጵያ ውስጥ እና ዓለም ደግሞ ከኛ ብዙ ነገር ይማራል ብዬ አስባለሁ። ያንን ማስተዋወቅ አለብን። ከዛ ባለፈ ደግሞ ኢትዮጵያን በዚህ መንገድ ማሳደግ እንችላለን፣ ቱሪዝሙን ማሳደግ እንችላለን። እኔ ደግሞ ቆሜ ስለተናገርኳቸው ሴቶችና እናቶች የወሬ ማሳመሪያ ሳይሆን እነሱንም መርዳት ፈልጋለሁ። ከዛ ባለፈ እና ኢትዮጵያንም አፍሪካንም በደንብ ሪፕሬዘንት ማድረግ ደግሞ ምን ልበልሽ የተሰጠን ስም አለና ያንን መቀየር እንችላለን። በዚህ ያንን በደንብ ኦፖርቹኒቲውን ኤግዞስት ማድረግ አለብን ብዬ አስባለሁ። በጣም ንቁ ጎበዝ እና ሁሌ በትምህርት አንደኛ ነው የምትወጣው። በየትኛውም ቦታ ሁሌ አንደኛ ናት ሀሴት እና በቃ የሆነ ቦታ ትደርሳለች ብዬ የምጠብቃት ልጅ ሀሴት ናት። በቃ ሁሌ ጎበዝ ናት። በቃ የሆነ ነገር ብታጫት ማለት ነው የሆነ ነገር ላይ ሀሴት ይሄንን ብታጫት ፊት ታረጋለች። በቃ ሁሉም ነገር ትወጣልሻለች እና በቃ እኛም ስናሳድጋት
በቃ ሀገሯን እንድትወድ እና እግዚአብሔርንና ሀገሯን እንድትወድ አድርገን ያሳደግናትና ልፋቴ ከንቱ አልቀረም። ክብሩን እግዚአብሔር ይስጥ። አንቺም እኮ ቆንጆ ነሽ። እንደዚህ አይነት እድሎች አለማግኘት ወይ ባለመሞከርሽ ነው እንጂ አይበልጅ ያግኝቻለሁ። ሌሎች ልጆች አሉ የእሷን አርአያ የሚከተሉ እንደሷ የሚሞክሩ አሉ ወይ? አይ የሉኝም። እሷ የመጀመሪያ ልጅ ናት። የሉኝም። እሷ ናት የሞከረችው። ከልጅነቷ ጀምሮ ነው ለነገሩ የሞከረችው የነበረው። እኔን ከማበርታት ጀምሮ ማንም ሰው ባላየኝ ሰዓት ነው ያየችኝና እኔን ከማበርታት ጀምሮ ከመጨረሻው ድረስ ታገል ነበረ። እስክትሄድ ድረስም ስለኛ ብዙ ቦታዎች ላይ እየሄደች እያስተዋወቀች ብዙ ሰዎችን እንድናገኝ ብዙ ሰዎች እኛ ጋር ድጋፍ እንዲያደርጉ እያደረገች ነበርና እጅግ በጣም ብዙ የሆነ በርካታ የሆነ ስራዎችን ሰርታለች እኛ ድርጅት ውስጥ። ይሄ ደግሞ በጣም የሚያስመሰግናት ነገር ነው። አሲፊ በጣም ነው የምወድሽ። ያው እግዚአብሔር ነው ለዚህ ያበቃሽና ያው ወደፊትም መመክርሽ እግዚአብሔርን እንደ ድሮ እንደምታገለግዩ እግዚአብሔርን አገልጊ። የእግዚአብሔር መንገድ ይቅደም ብዬ ነው የምለው። እናመሰግናለን። በድጋሚ እንኳን ደስ አለሽ። ቀጣይ ጊዜሽ እንግዲህ እቅዶችሽ ሁሉ የሚሳኩበት ያሰብሻቸው ነገሮች ሁሉ ግባቸውን የሚመጡበት እንዲሆን እኛም እንመኝልሻለን፣ እናግዝሻለን በሚዲያው ዘርፍ። እንኳን ደስ አለሽ በድጋሚ።